እስራኤል ባለፉት 24 ሰዓታት ውስጥ 191 ዜጎቿ እንደቆሰሉባት አስታወቀች። አሜሪካ በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ታጣቂ ቡድን አሸባሪ ነው ሲል ፈረጀ። በምስራቅ ጉራጌ ዞን በታጣቂዎች የሚፈጸመው የሰላማዊ ዜጎች ግድያ መባባሱ ተገለጸ። ትራምፕ አዲሱ የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ የገለጹ ሲሆን ውሳኔያቸውን ካልተገበረም የኢራኑን አዲሱን ከፍተኛ መሪ ሞጅታባ ካሚኒን እንደሚገሉት አስታወቁ። በአማራ ክልል መሃል ሳይንት ገደማ ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ትራምፕ አዲሱ የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ ገለጹ። የዩናይትድ ስቴትስ ፕሬዝዳንት ኢራን ሙጅታባ ካሚኒን በዩናይትድ ስቴትስና በእስራኤል ጥቃት አባቱ ከተገደለ በኋላ እንደ አዲስ የበላይ መሪ መምረጧ ትልቅ ስህተት ሰርታለች ብለዋል። ሙጅታባ ካሚኒን በመምረጥ ትልቅ ስህተት የሰሩ ይመስለኛል ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። ቀደም ሲል የአያቶላህ አሊ ካሚኒን ልጅ ቀላል ክብደት በማለት ገልጸውት ነበር። ትራምፕ የኢራንን ነዳጅ ዘይት ስለመያዝ ለመነጋገር በጣም ቅርብ ነው፣ ነገር ግን አልተወውም ብለዋል። ኢራንም ይህንን ተከትሎ በሆርሙዝ ሰርጥ ዙሪያ አዲስ ማስጠንቀቂያ አውጥታለች። ኢራን በዓለም አቀፍ የንግድ መስመር ላይ ትልቅ ተጽዕኖ ሊያሳድር የሚችል አዲስ ውሳኔ ያሳውቃለች። በኢራን ውሳኔ መሰረት ማንኛውም የአረብ ወይም የአውሮፓ ሀገር የእስራኤልና የአሜሪካን አምባሳደሮች ከሀገሩ ካባረረ በሆርሙዝ ስትሬት በነፃ የማለፍ መፍትሄ እንዲያገኝ አስታውቃለች። ይህ እርምጃ ኢራን በአሜሪካና በእስራኤል ላይ የጀመረችው ዲፕሎማሲያዊና ኢኮኖሚያዊ ጫና አካል መሆኑም ተገልጿል። በአሁኑ ወቅት በስትሬቱ ላይ በተጣለው እገዳ ምክንያት የዓለም የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ይገኛል ተብሏል። በተጨማሪም ጦርነቱ በተጧጧፈበት በዚህ ወቅት ላይ የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቢ መልእክት አስተላልፈዋል። ካሁን በኋላ ከ1 ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም። የሚሳኤል ተኩሶች የሞገድ እርዝመትና የሞገድ መጠኖች ይጨምራሉ፣ እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ብለዋል። ይህንን ተከትሎም በሆርሙዝ ሰርጥ ዙሪያ የአሜሪካው ፕሬዝዳንት ከባድ መልእክት አስተላልፈዋል። የነዳጅ ፍሰቱ ከተዘጋ ጥቃቱ 20 እጥፍ ይሆናል ሲሉ መልእክት አስተላልፈዋል። ትራምፕ በሆርሙዝ የባህር ሰርጥ ላይ የነዳጅ ፍሰት ከተዘጋ አሜሪካ ኢራን ላይ ከዚህ ቀደሙ ከነበረው ጥቃት 20 እጥፍ ጠንካራ የሆነ ጥቃት እንደምትሰነዝር አስፈራርተዋል። እንደ ትራምፕ ገለጻ ከሆነ ዋሽንግተን በቀላሉ ሊወድሙ የሚችሉ ኢላማዎችን ለማጥፋትም ዝግጁ ናት ብለዋል። ይህም ኢራን እንደ ሀገር እንደገና መገንባት ፈጽሞ የማይቻል ያደርገዋል ሲሉም አስጠንቅቀዋል። ይህ እንዳይሆን ተስፋ አደርጋለሁ እናም እጸልያለሁ ሲሉ የአሜሪካ ፕሬዝዳንት በገጻቸው ላይ ተናግረዋል። በሌላ በኩል የኢራን አብዮታዊ ዘብ ኃይል የአየር ጠፈር ኃይል አዛዥ ሙሳቢ ከባድ መልእክት አስተላልፈዋል። ትራምፕ አክለውም ውሳኔ ካልተተገበረ ግን አዲሱን መሪ ገድለዋለሁ ሲሉ ተደምጠዋል። ትራምፕ ከቀናት በፊት የተሾሙትን የኢራኑን አዲሱን ከፍተኛ መሪ ሞጅታባ ካሚኒንን የእኛን ፍላጎት ካልተቀበለ እንደሚገድለው መናገሩን ዘ ዎል ስትሪት ጆርናል አስነብቧል። በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታካ ነገስት አትሮንሰ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገለጹ። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታካ ነገስት አትሮንሰ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። የገዳሙ አስተዳዳሪ የቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። ቢቢሲ ያነጋገራቸው የአካባቢው ነዋሪና የዓይን እማኝ በጥቃቱ ከተገደሉት አንደኛው የባለቤታቸው አባት መሆናቸውንም ገልጸዋል። ከቅዳሴ በኋላ ከጓሜዳ ወደ አትሮንሰ በተተኮሰ ሞርታር የ6 ሰዎች ሕይወት አልፏል። 28 ሰዎች ላይ ከባድ ጉዳት ደርሷል ተብሏል። በጥቃቱ ሳቢያ የአካል ጉዳት ከደረሰባቸው ሰዎች ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎች ዓይናቸው ጠፍቷል ሲሉም አክለው ገልጸዋል። ከመካከላቸው ወደ 10 የሚጠጉት ሰዎች የደረሰባቸው መጠነኛ ጉዳት እንደሆነም ገልጸዋል። የተገደሉት ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበር
ይሄ እከሌ ነው ለማለት እንኳን እንዳልተቻለ የዓይን እማኞቹ ገልጸዋል። የገዳሙ አስተዳዳሪም ሬሳቸውን ለየብቻ ከፋፍለን እየለቀምን ያነሳነው ሙሉ አካላቸውንም አላገኘንም ሲሉ አክለው ገልጸዋል። እዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ያሉት የዓይን እማኝ ጥቃቱ በአካባቢው በሚገኝ የጸጥታ ኃይል ሳይፈጸም እንዳልቀረም ተናግረዋል። የፋኖ ታጣቂዎችና የመንግስት ኃይል በሚንቀሳቀሱበት በዚህ አካባቢ ቢቢሲ ጥቃቱን በማን እንደተፈጸመ በገለልተኛነት ለማረጋገጥ የሚችልበት እድል የለውም ሲሉም ገልጸዋል። ስለተፈጸመው ጥቃት ከክልሉ እንዲሁም ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም። በምስራቅ ጉራጌ ዞን በታጣቂዎች የሚፈጸመው የሰላማዊ ዜጎች ግድያ መባባሱ ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በሁለት ወራት ውስጥ ከ16 በላይ ሰላማዊ ሰዎች መገደላቸውን የካቲት 26 ቀን 2018 ዓ.ም ከመስጂድ ሲመለሱ በታጣቂዎች በተፈጸመ ጥቃት ከ3 ሰዎች ሲገደሉ 2 ከባድ ጉዳት እንደደረሰባቸው ጎጎት ለጉራጌ አንድነትና ፍትሐዊ ፓርቲ አስታወቀ። ጎጎት ፓርቲ አረብ የካቲት 27 ቀን 2018 ዓ.ም ባወጣው መግለጫ ከታህሳስ 16 ቀን ጀምሮ እስከ የካቲት 26 ቀን 2018 ዓ.ም ባሉት 2 ወራት ጊዜ ውስጥ በ4 ዙሮች ከ16 ሰዎች በላይ ተገድለዋል ብሏል። ፓርቲው በዞኑ በታጣቂዎችና በጸጥታ ኃይሎች የተፈጸሙ ናቸው ያላቸውን ግድያዎችና የአካል ጉዳቶች ከነግለሰቦቹ ስም ዝርዝር፣ ሰዓትና ቦታ ቀን ጀምሮ አብራርቷል። ከመግለጫው ጋር በተያያዘው በዚህ የጉዳት ዝርዝር ላይም በኢንሴኖ ቄራ ሰፈር ታህሳስ 25 ቀን ከሌሊቱ 10 ሰዓት ተኩል ገደማ ገና ከወለደች 3 ወራት የሞላት ወይዘሮ ፋጤ አወል የተባለች አራስ የ8ና የ5 ዓመት ልጆቿን ጨምሮ ከ3 ልጆቿ ጋር ስትገደል ባለቤቷ አቶ ሲራጅ ከባድ ጉዳት ደርሶበት በሕክምና ላይ ይገኛል የሚል መረጃም ተካቶ ቀርቧል። ስለዚህ መግለጫ ተጨማሪ መረጃ የተጠየቁት የጎጎት ፓርቲ የህዝብ ግንኙነት ኃላፊ አቶ ጀሚል ሳኒ ጉዳዩ የቆየና ከወሰንና ከማንነት ጥያቄ ጋር የተያያዘ መሆኑን አመላክተዋል። የችግሩን መነሻና ምንነት በሚመለከት ማብራሪያ የሰጡት አቶ ጀሚል የአካባቢው አመራርን ወቅሰዋል። ችግሩ ከ2007 ጀምሮ የሚታወቅ ነው። በፊት መስቃንና ማረቆ ሁለቱንም በጉራጌ ዞን ውስጥ አንድ ወረዳ ውስጥ ነበሩ። መዋቅሩ ከመጣና ማረቆ ልዩ ወረዳ ሆኖ ከወጣ ወዲህ ጀምሮ ግን ችግር መፈጠሩ አይቀርም ብሏል። በሁለቱ በኩል የይገባኛል ጥያቄ አሉ። ወሰን ማካለል ላይ ህዝቡን ያማከለ ስራ ባለመሰራቱ ነው ችግር የተፈጠረው ይላሉ። መስቃንና ማረቆ ሁለት ቦታ ሲከፈል ብቻ ሳይሆን አሁንም ከቀቤና ልዩ ወረዳ ጋር በተገናኘ ብዙ ችግር አለ። ወልቂጤ ከተማ ላይ በይገባኛል ብዙ ግጭት ሲፈጠር መቆየቱ ይታወሳል። በፊት ጉራጌ ተብለው በአንድ ተጠቃለው በነበሩ አካባቢዎች የአዳዲስ ወረዳዎችና የዞኖች መዋቅር የመፍጠሩ ሂደት ህዝቡን ያማከለ ብቻ ሳይሆን ህገ መንግስቱ በሚይዘው መሰረት ህጉን ተከትሎ አለመካሄዱ ነው በአካባቢው የግጭትና አለመረጋጋት ዋና ችግር የሆነው ይላሉ። ከዞን ጀምሮ እስከ ክልል እንዲሁም የፌዴራል አካላት ድረስ በአካባቢው የመዋቅር ለውጡ ሲደረግ የግብር ይውጣ ስራ መሰረቱ ነው አሁንም ግጭት እንዲቀጥል ያደረገው በማለት ተናግረዋል። አሜሪካ በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ታጣቂ ቡድን በአሸባሪነት ፈረጀች። የአሜሪካ መንግስት በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ታጣቂ ቡድን ልዩ ዓለም አቀፍ አሸባሪ ሲል መፈረጁን አስታወቀ። ቡድኑ ከመጪው ሰኞ ጀምሮ በይፋ የውጭ አሸባሪ ድርጅት ተብሎ እንደሚመደብም ተገልጿል። እንደ አሜሪካ የውጭ ጉዳይ ሚኒስቴር መግለጫ ይህ ታጣቂ ቡድን በኢራን እስላማዊ አብዮታዊ ጥበቃ የሚደገፍና የሰለጠነ ሲሆን በሱዳን ሲቪሎች ላይ ከፍተኛ የጅምላ ግድያና ግፎችን በመፈጸም ይከሰሳል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ውሳኔውን አስመልክተው በሰጡት መግለጫ የኢራን አገዛዝና እነዚህ የሱዳን የሙስሊም ወንድማማቾች ቡድኖች በሽብርተኝነት ተግባር ላይ ለመሰማራት የሚያስፈልጋቸውን የገንዘብና የቁሳቁስ ሀብት እንዲያገኙ ለማድረግ በእጃችን ያሉትን መሳሪያዎች ሁሉ መጠቀማችንን እንቀጥላለን ብለዋል። ይህ የአሜሪካ ውሳኔ ቡድኑ በዓለም አቀፍ ደረጃ ያለውን የገንዘብ ዝውውርና ድጋፍ ለማገድ ያለመ ሲሆን በሱዳንና በአካባቢው ባለው የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል። እስራኤል ባለፉት 24 ሰዓታት ውስጥ 191 ዜጎቿ እንደቆሰሉባት አስታወቀች። የእስራኤል የጤና ሚኒስቴር በጦርነቱ ምክንያት ባለፉት 24 ሰዓት ብቻ 191 ሰዎች ወደ ሆስፒታል መግባታቸውን ማሳወቁንም ዘ ታይምስ ኦፍ እስራኤል ዘግቧል።
በሆስፒታሉ ውስጥ ከነበሩት መካከል ወታደሮችና ሲቪሎች እንደሚገኙበት ሚኒስቴሩ ገልጿል። ቢያንስ አንድ ሰው በአስጊ ሁኔታ ላይ የሚገኝ ሲሆን ሌሎች 3ቶች ደግሞ በጠና ተጎድተዋል። ጦርነቱ ከተጀመረበት ጊዜ አንስቶ 2399 ሰዎች ወደ ሆስፒታል መግባታቸውን ሚኒስተሩ አስታውቋል። 95 ያህሉ በሆስፒታል ውስጥ ይቆያሉ፣ 11ዱ በከባድ ሁኔታ ላይ ይገኛሉ። ሰኞ ዕለት የኢራን ሚሳኤል በእስራኤል ግዛት በመካከለኛው ይሁድ ላይ ባደረሰው ጥቃት አንድ ሰው ሲገደል 2ቱ ደግሞ ቆስለዋል። በሌላ መረጃ በሊባኖስ የሚገኙ አሜሪካውያን ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ መሆን አለባቸው ሲል በቤይሩት የሚገኘው የአሜሪካ ኤምባሲ አስጠንቅቋል። ኤምባሲው የአሜሪካ ዜጎች በመኖሪያ ውስጥ ደህንነቱ የተጠበቀ ቦታ ወይም ህንፃ እንዲፈልጉና የምግብ፣ የውሃ፣ የመድኃኒትና ሌሎች አስፈላጊ ዕቃዎች አቅርቦት እንዲኖራቸውም መክረዋል። ሊባኖስ ባሳለፍነው ሳምንት በእስራኤልና በሂዝቦላ መካከል በተነሳው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውን የገለጸች ሲሆን የእስራኤል ጥቃትን ተከትሎ ቢያንስ 486 ሰዎች መሞታቸውንም አስታውቃለች። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።